ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ለሚኖሩ የተለያዩ አገራት ስደተኞች በብሔራዊ ቤተመንግስት የኢፍጣር መርሃ ግብር አከናወኑ። በታላቁ የረመዳን ወር የሚታየው የመተዛዘን የፍቅርና የአንድነት እሴት መነሻ በማድረግ በተዘጋጀው በዚህ መርሃ ግብር ላይ ከተለያዩ የዓለም ክፍሎች የመጡ ስደተኞች ታድመዋል። በብሔራዊ ቤተ መንግስት በተካሄደው በዚህ የኢፍጣር መርሃ ግብር ላይ ከኤርትራ፣ ከሶማሊያ፣ ቡሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ከኢራቅ፣ ሶሪያ፣ ፍልስጤም፣ አፍጋኒስታን፣ የመንና ሱዳን የመጡ ስደተኞች ተሳትፈዋል። አስተማማኝ እና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ሀቅ ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። ፕሬዝዳንቱ 130ኛው የታላቁ አድዋ ድል መታሰቢያ በዓል ላይ መልእክት አስተላልፈዋል። ከአድዋ ድል ማግስት የዲፕሎማሲ ትግል ማጠንጠኛ የነበረው ኢትዮጵያ ለዓለም የምትገናኝበት የባህር በርና ወደብ የማግኘት የማረጋገጥ ጉዳይ ነበር ያሉት ፕሬዝዳንት ታዬ ዛሬም የምንሻው እንግዳ ጉዳይ ሳይሆን የታሪክ መንገድና ፈለግ ነው ብለዋል። ኢትዮጵያዊነት በአድዋ ሚዛን ሲለካ በላብ የጠነከረና በአርቆ አሳቢነት የሚለመልም ሕያው ማንነት መሆኑን ገልጸዋል። አርበኛን የሚያጀግን ባንዳን የሚጠየፍ ትውልድ ሊፈጠር እንደሚገባ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስታወቁ። ባንዳዎች ዛሬም የኢትዮጵያን ጥቅም ለማስቀረት ከጠላት ጋር እየሰሩ እንደሚገኙ ኢታማዦር ሹሙ ተናግረዋል። አድዋ የጥቁር ሕዝቦች የነጻነት ፋና ከመሆኑ ባለፈ አርበኛንና ባንዳን የለየበት የታሪክ ምዕራፍ መሆኑን አስታውሰዋል። ኢትዮጵያ ከጠላቶችና ከካሃዲዎች የሚቃጣባትን ጥቃት ተከላክላ ብሔራዊ ጥቅሞቿን በማስከበር ወደ ላቀ ከፍታ ተሸጋገራለች ሲሉ ተናግረዋል። የአድዋ ታሪክ ልዩነትን ትተን ለአንድነት መቆም እንደሚገባ ያስተማረን ታላቅ ድል በመሆኑ ዛሬ ላይ ያለን ትውልዶች አንድ ሆነን የሀገራችን ብልጽግና ለማረጋገጥ መስራት ይገባል ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በአድዋ ድል መታሰቢያ በታላቅ ድምቀት ተከብሯል። ከንቲባ ባስተላለፉት መልእክት አድዋ ጀግኖች ልዩነታቸውን ወደ ጎን ትተው በሉዓላዊነትና በብሔራዊ ክብር ላይ በመተባበራቸው ኢትዮጵያ የማትደፈር አገር አድርገው አጽንተውልናል ብለዋል። ዛሬም እኛ የዚህ ዘመን ትውልድ ልዩነታችንን በውይይት እየፈታን ለብሔራዊ ጥቅም ዘብ ልንቆም ይገባል ሲሉ አሳስበዋል። በመጨረሻም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ከየካቲት 23 ቀን በ1888 ዓ.ም የተመዘገበው ታሪካዊ የአድዋ ድል አስመልክቶ የእንኳን ያደረሳችሁ መልእክት አስተላልፈዋል። አድዋ የአፍሪካ ሉዓላዊነት፣ ክብር እና አንድነት የተረጋገጠበት ትልቅ ምዕራፍ ነው ሲሉ ሊቀመንበሩ ገልጸዋል። አፍሪካ የገዛ እጣ ፈንታዋን ራሷ የመወሰን አቅም እንዳላት አድዋ በግልጽ ማረጋገጥ የቻለ መልእክት ያስተላለፈ ድል ነው ብለዋል። የአድዋ መንፈስ አህጉሪቱን በአጀንዳ
2063 ያስቀመጠቻቸውን ግብ ለማሳካት ዛሬም ድረስ መነሳሳትን እንደሚፈጠር አጽንኦት ሰጥተዋል። የዛሬን ፈተናዎች ስንጋፈጥ አንድነታችን መጠበቅ አለብን፣ የአፍሪካ ጥንካሬ አንድነት ነው ሲሉም አክለዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ